ጤና ይስጥልን ውድ የጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? የመረጃ ሰዓታችን ላይ ነው የምንገኘው። እንግዲህ ከሰሞኑ በርካታ አነጋጋሪ ጉዳዮች በሀገራችን ላይ እየተሰሙ ይገኛሉ። በተለይ ደግሞ የአትሌቷ ጉዳይ እጅግ መነጋገሪያ ሆኗል። በተለይ ደግሞ እንግዲህ አትሌት ገለቴ ቡርቃ ከዚህ ቀደም አይዞሽ ገለቴ በማለት በአንድ የሩጫ ውድድር ላይ የቀነኒሳ ንግግር በዚህ መልኩ እጅግ ከፍተኛ ተቀባይነትን አግኝቶ እስከዛሬም ድረስ ብዙዎች የሚጠቀሙት ቃል ሆኗል ማለት ነው። በዚህም ውድድሩን በስኬት ባለማጠናቀቋ ምክንያት እሷን ለማጽናናት የተጠቀመበት መንገድ ነበር ማለት ነው። ታዲያ እንግዲህ ይህች አትሌት በርካታ ስኬቶችን ያስመዘገበች የራሷንም እንዲሁም የቤተሰቧንም እንዲሁም የሀገሯን ስም በዓለም ደረጃ ላይ ያስጠራች ጎበዝ ሴት ነች ማለት ነው። ታዲያ ግን እንግዲህ ከሰሞኑ በዚህ ጉዳይ ወይም ከባለቤቷ ጋር በተያያዘ እጅግ መነጋገሪያ ሆናለች ማለት ነው። ጉዳዩን ሰምታችሁታል ብዬ አስባለሁኝ። እንግዲህ በርካታ ሰዎች በዚህ ጉዳይ ላይ የራሳቸውን ምልከታ እየሰጡ ነው የሚገኙት። ጉዳዩን ደግሞ የበለጠ አነጋጋሪ ያደረገው ጉዳይ በትላንትናው ዕለት የተለያዩ በአዲስ አበባ ፖሊስ በአመራርነት ይሰራ የነበረ ፖሊስ አለ። በቲክቶክ ገጹ ላይ የተለያዩ የወንጀል ታሪኮችን በመተረክና ያሳለፈውን ልምድ በማካፈል ይታወቃል ማለት ነው። ታዲያ ይህ ፖሊስ የአትሌት ገለቴ ቡርቃ አጎቶ ነው ተገኝቷል ማለት ነው። አጎቱ ነው ማለት ነው። ታዲያ እሱም የራሱ እውነት አለው እናንተ እንደምታስቡት አይደለም ሲል ያጋራው ቪዲዮ አለ። እሱን እናስቀኛቸዋለን። ከዛ ባለፈ እንግዲህ መረጃ ከእውነት በላይ ሆኗል ወይ በማለት ደግሞ መላኩ ብርሃኑ የተባለ ግለሰብ ሀሳቡን አስፍሯል። በህግ ክርክር አሸናፊው እውነት አለኝ ሳይሆን ማስረጃ አለኝ ነው። ገለቴ ጋር እውነት አለ፣ ማስረጃውስ ያለው ማን ጋር ነው ሲል ይጠይቃል። አትሌት ገለቴ ቡርቃ በጣም አሳዝናኛለች። እንዲህ ተበድላ እንኳን ስለበደሏት ሰዎች ስትናገር ጨዋነቷ ያስደምማል። የምትጠቀምበት ቃላት የተመጠነ መሆን፣ የሰው ክብር ላለመንካት መጠንቀቋ አስደንቆኛል። እንዲህ ውስጧ ደምቶ እንኳን ከአፏ ክፉ አልወጣም። በዚህ ቃለ ምልልሷ ይህች ልጅ ተቆንጥጣ ያደገች ጨዋ ሴት መሆኗን ነው የሚመሰከረው። የዋህነቷ ደግሞ ራሷን የገለጸችበት መንገድ ብቻውን ይመሰክራል። ገለቴ እውቅናዋንና ገንዘቧን ለክፉ ተጠቅማበት ቢሆን ኖሮ እንኳን ሰው ሊበድላት ቀርቶ ቀና ብሎ የሚያያት አይነት ሴት ባልሆነች ነበር። እሷ በእምነት በፍቅር በትዕግስትና በመቻቻል ውስጥ ኖራለች። ብዙ በደል ችላለች። መጠምጠሚያህን ሲወስድ መጎናጸፊያን ጨምርላት የሚለውን የመጽሐፍ ቅዱስ ቃል የኖረች ሴት አድርጌ ወስጃታለሁ በበኩሌ ይላል። ግን ደግሞ ገለቴ በጣም ተሳስታለች። በየዋህነቷ ጉዳዩን የጓዳዋ ሚስጥር አድርጋ ሰው እንዳይሰማባት ተከላክላለች። ወዳጄ ጋዜጠኛ ሳልሳዊት ባይነሳኝ እንደጻፈችው ከ5 ዓመት በፊት ዋልታ ድረስ ሄዳ በደሏን ተናግራ ባሏ በሽጉጥ ያስፈራራት እንደነበር ጭምር አቤት ብላ ስታበቃ ፕሮግራሙ ሊተላለፍ ሲል ለሕዝብ እንዳይቀርብ አስቁመዋለች። ከበደሏ በላይ በደሏን እንዳይታወቅ ሸፍና ማመቋ ነው ዛሬ ለዚህ ያበቃት። ገለቴ በይሉኝታም ይሁን በፍርሃት መካሪ በማጣትም ይሁን በራሷ መንገድ በመጓዝ ብቻ በሁሉም ነገር ተሳስታ ብዙ ነገር አታለች። በመዘግየቷ የማይገባ ጊዜ ወስዳ በደሏን አብዝተዋለች። በእንጭጩ ልታስቀረው የምትችለውን ችግር ጊዜ ሰጥታ አደድረዋለች። አሁን ሰበር ደርሶ በተዘጋ ፋይል ወደ ኋላ በማይመለስ ያለቀለት ጉዳይ ላይ ነው ሚዲያ ላይ እየወጣችው። ለዚያውም ያንን ሁሉ ቤትና መኪና አታ ዝም ብላ ቆይታ የመጨረሻ ሚዲያ ላይ የወጣችው የምትኖርበት ቤት ሐራጅ ሊወጣ መሆኑን ስታውቅ ነው። መውደቂያ ላጣ ነው ብላ በመጨነቋ እንጂ እንደሚመስለኝ ይህንን ጉዳይ አዳፍነው ለዘላለም ልትኖር የቆረጠች አይነት ሴት ነበረች። በደልም በዚህ ልክ የሚችል ጫንቃ እኔ አላውቅም። የገለቴ ንብረት ጉዳይ በጣም ያስቆጫል። የማይመለስ ጉዳት ተጎድታለች። በየትኛው መንገድ ልታካክስ እንደምትችል እግዚአብሔር ይወቅ። የህግ ሂደቱ እስከገባኝ ድረስ ተጠናቋል። ሰበር ዘግቶታል። የህገ መንግስት ትርጉም የሚፈልግም አከራካሪ ጉዳይም እዚህ ላይ አይታየኝም። ብዙ ዓመታት የፈጀው ይህ ገለቴን ባዶ የማስቀረት ሂደት እንዴት ተከናወነ የሚለውን ጥያቄ ተከሳሽ ባለቤቷና አምላክ ብቻ ናቸው የሚያውቁት። እሷ አልገባኝም ብላለች። እኔም እንዴት እንደሆነ አልገባኝም። የገባው ሰው ያለም አይመስለኝም። ችግሩ አንድ ይመስለኛል። ገለቴ የየዋህነት ደረጃ ከሚፈለገው በላይ በጣም የዋህ ናት። የዋህነት ሲበዛ ሞኝነት ነው ይላሉ ሰዎች። መጽሐፍ ቅዱስ እንደ እርግብ የዋሁን ቢልም በጎን እንደ እባብ ደግሞ ብልሁን ብሎ ሚዛኑን ያስተካክለዋል። የገለቴ የዋህነት ከማንም የሚገጥም አይደለም። በላይዋ ይህ ሁሉ ሲካሄድ ምንም ነገር አለመጠራጠሯ፣ ሰውን በጣም መፍራቷ፣ ህግ ከለላ ሊሆናት እንደሚችል አለማወቋ
ከሁነኛ ሰው ምክር አለመጠየቋ መገንዘቧ እሳት የላሰ ጠበቃ መቅጠርና መማወገት እንደምትችል አለመረዳቷ ወሬው ቢወጣ የበለጠ ጉዳት የሚደርስባት መስሏት መስጋቷና አፍናና ታፍና መቀመጥ መምረጧ ነው ሲል ያትታል። በሌላ በኩል ደግሞ ጋዜጠኛ ብስራት መለሰ የፋና ጋዜጠኛ ማለት ነው እንዲህ ሲል ሀሳቡን ያሰፍራል። ህግ ትምህርት ቤት እያለው ስለመስማት መብት ራይት ቱ ቢ ሄርድ ስንማር መምህሬ የነገረንን ሁሌም የማስታውሳት አንድ እውነታን ደጋግሞ ይነግረን ነበር። ሁሉን አዋቂው የሆነው እግዚአብሔርም አዳም ፍሬውን እንደበላ እያወቀ እንኳን ፍሬውን በላህ ወይ በማለት ጠይቆ የአዳምን የመሰማት መብቱን አክብሮለት ነበር ይለናል። እውነት ነው። አምላክ የመስማትን መብት አልነፈገም። በፍጥረት ጅማሬ ያከበረው መብትም ይህን መብት ይመስለኛል። ብሔራዊ ጀግናችን ገለቴ ቡርቃ በህይወቷ ስለሆነው ነገር ባዝንም በዛኛው ያለውን ነገር ሳልሰማ አስተያየት መስጠት አልፈልግም። ሁሉም ወገን ይሰማ ከማለት ውጪ ከሁለት ወገን ሳይሰሙ ከውሳኔ መድረስ የደቦ ፍርድ ነው ይላል። በሌላ በኩል ደግሞ የገለቴ ቡርቃ የቀድሞ ባለቤት በፖሊስ ቁጥጥር ስር ውሏል የተባለው ውሸት ነው ማለት ነው። ይህንንም የአዲስ አበባ ፖሊስ አስታውቋል ወይም አረጋግጧል። ከትናንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ የተለያዩ መረጃዎች በማህበራዊ ሚዲያው በሰፊው ሲሰራጭ ነበር። ነገር ግን የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነው ሲል ቲክቫ የአዲስ አበባ ፖሊስ ኮሚሽንን ጠይቆ ነበር። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል፣ የለም እኮ ፖሊስ ጋር የለም፣ እኛ ጋር የለም የሚል አጭር ምላሽ ሰጥተዋል። ግለሰቡ እንዳልተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘም፣ በፖሊስ ቁጥጥር ስር አይደለም ሲሉም ተናግረዋል ማለት ነው። በተጨማሪም እንግዲህ በቲክቶክ የቀድሞ የአዲስ አበባ ወንጀል ትረካዎችን የሚያቀርበው የቀድሞ የአዲስ አበባ ፖሊስ አባል የነበረው ግለሰብ የገለቴ ቡርቃ ባለቤት ጋር ዘመድ ሆኖ ተገኝቷል። የእኛም ድምፅ ይሰማ በማለት የሚከተለውን መልእክት አስተላልፏል ማለት ነው። ሰላም ጤና ይስጥልኝ፣ እንደምናችሁ ደህና ናችሁ ወይ? ሁሉ መልካም ነው። ዛሬ በሶሻል ሚዲያ ላይ አትሌት ገለቴ ቡርቃና በባለቤቷ በነበረው ታደለ ገብረ መድህን መካከል የተፈጠረውን ነገር የሚያሳዩ ብዙ አይነት ዘገባዎች አይቻለሁ። ሴፉ ፋንታውን ላይ አይቻለሁ። በኦሮሞ ታዲያ እንግዲህ የእህቱ ልጅ ነው ማለት ነው። ወይም እሱም እንዳረጋገጠው ከሆነ የእህቴ ልጅ ነው። ብዙ በደሎች ደርሰውበታል። አስደብድበው ታውቃለች። ከዚህ በፊት ታስሮም ያውቃል። በርካታ ለሰው መናገር በዚህ ሰዓት እንዲህ ነው ብዬ የማልነግራችሁ ግን በርካታ ነገሮችን አሳልፈዋል። ብዙ በደሎችን ታግሷል ሲል ጉዳዩን ሰፋ ባለ ዝርዝር መረጃ አስቀምጧል ማለት ነው። ጉዳዩ ትንሽ ወሰብሰብ ያለ ይመስላል። የአትሌታችን ወይም የእንቋ አትሌት የገለቴ ቡርቃ ነው ትክክል ወይንስ ደግሞ የባሏ የአቶ ታደለ ነው ትክክል የሚለው ነገር በዚህ ሰዓት አከራካሪና አጠያያቂ ሆኗል ማለት ነው። ለማንኛውም እናንተስ እዚህ ጉዳይ ላይ ምን መልስ አላችሁ? ወይም እናንተ ምንድን ነው የሚመስላችሁ? እስቲ ሀሳባችሁን ኮሜንት ላይ አስፍሩልንና እንነጋገርበት ለማለት ነው። ከዛ ባለፈ ግን ውክልና የምንሰጣቸው ሰዎች እነማን ናቸው የሚለውን በደንብ ማጤን ያስፈልጋል። ውክልና መስጠት ያለብን እስከምን ድረስ ነው የሚለው ጉዳይም በጥብቅ መታየት አለበት ማለት ነው። በእርግጥም ይህ ሰው እንግዲህ በደል ደረሰበትም አልደረሰበትም በመካከላቸው መግባባት ይኑርም አይኑርም ግን አንዳንድ ነገሮች ደግሞ የማይታለፉ ነገሮች አሉ ማለት ነው። ምንም እንኳን በሌሎች ጉዳዮች ባይስማሙ የንብረት ጉዳይ ግን የጋራ ጉዳይ እስከሆነ ድረስ ጉዳዩን ማናቸውን በማይጎዱበት መልኩ ማስኬድ ይቻል አልነበረም ወይ የሚለው ሀሳብ ደግሞ የዝግጅት ክፍላችን ነው። ወይንስ እውነት እንደተባለው ሀብቱን ወደ ራሱ አላዞረውም፣ ሌላ ደግሞ ያልወጣ ነገር አለ ወይ የሚለውን ደግሞ እንግዲህ በቀጣይ የዝግጅታችን ክፍል ነገሩን አጣርቶ ወደ እናንተ የሚያደርስላችሁ ነው የሚሆነው ማለት ነው። ለማንኛውም የአዛዡን ወይም የቀድሞ የፖሊስ አባል የነበረውን የአቶ ታደለን ወይም የአትሌቷን ባለቤት በአጎት የሆነውን የፖሊስ አዛዡ ንግግር እናስቃኛችሁና እኛ ከወዲሁ እንሰናበታችኋለን ማለት ነው። መልካም ጊዜ ይሆንላችሁ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ ይሆንላችሁ። ሰላም ጤና ይስጥልኝ፣ እንደምናችሁ ደህና ናችሁ ወይ? ሁሉ መልካም ነው። ዛሬ
በሶሻል ሚዲያ ላይ በአትሌት ገለቴ ቡርቃና በባለቤቷ በነበረው ታደለ ገብረመድህን መካከል የተፈጠረውን ነገር የሚያሳዩ ብዙ አይነት ዘገባዎች አይቻለሁ። ሴፉ ፋንታውን ላይ አይቻለሁ። በኦሮምኛ ዜናዎች ላይ አይቻለሁ። ሁሉም አክቲቪስት በሚባል ደረጃ በዚህ ጉዳይ ላይ ሀሳብ እየሰጠ ነው። በቀጥታም በተዘዋዋሪ ደግሞ እኔም ስሜ ከዛ ጋር እየተነሳ ስለሆነ አንዳንድ ትንሽ ማብራሪያ ለመስጠት ፈልጌ ነው። የራሱን ነገር ሲናገር መረጋጋት አለበት። ልክ ሌላ ጊዜ እንደማወራው አይደለም ማወራቸው። በተረጋጋ መንገድ እኔ ማቀውን እውነታ አስረዳቸዋለሁ። እህታችን አትሌት ገለቴ ቡርቃ የኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ የዛ ጊዜ ከሀገር ውጭ ነበርኩ። በእጮኝነት ጊዜ አንድ ወይም ሁለት ባልበለጠ ጊዜ አይቻቸዋለሁ አንድ ላይ። ከዛ ውጭ ሲጋቡ እኔ ሀገር ቤት አልነበርኩም እና እንደ ማንኛውም ሰው ተዋደው ተጋብተው ላይፍ ጀመሩ፣ እየኖሩ ነበረ። በመሀል ደግሞ ያለመግባባቶች ተፈጠሩ። እንደ ሰው እኔም ራሴ አገር ቤት ሄጄ ከአንድም ሁለት ጊዜ ለማስታረቅ ሞክሬያለሁ። ጣሊያን በነበረው ጊዜ ጣሊያን ሀገር መጥተው ስለነበረ ሁለቱም በዛን ጊዜ ያሉትን ችግሮች በተናጠል በመናገር ከእህቴም ስላለች አብረን ለመፍታት ሞክረናል፣ ግን አልተሳካም። መጨረሻ ላይ የመለያየታቸው እውነት ሆነ። ባልና ሚስት በሆኑ ሰዎች መሀል የአንድ ወገን ሆኖ መናገር ይከብዳል። ምክንያቱም ላይፍ ከማንም የሚቀርቡትና በተስማሙ ጊዜ አብረው የሚኖሩት ባልና ሚስቶች ናቸው። አንዳንድ እውነታዎች ግን ሰዎች እንዲገነዘቧቸው ካስፈለገ እሱ ታክሲ ነበር የሚሰራው በፊት ሲገናኙ። ያው ሰፈራችን ወደ ስታዲየም አካባቢ ስለሆነ እንግዲህ በሆነ አጋጣሚ ተገናኙ፣ ፍቅር መሰረቱ። ግን ግፊቱ የመጣው ከሱ አይመስለኝም። ግን ተዋደው እንደተጋቡ እናውቃለን። አብረው ይኖሩ ነበረ። አሁንም ታክሲ ነው የሚነዳው። አሁን እንደሰማነው 10 ቤት ሸጠዋል፣ 10 መሬት ሸጠዋል፣ 5 መኪና 4 መኪና ሸጠዋል ሲባል ሰምተናል። ግን እኛ ወንድማችን እየደጎም ነው እንደሚኖር ነው እናውቀው። አይደለም የእሷን ገንዘብ ወስዶ ሊበለጽግ አይደለም ለዕለት ኑሮ የሚሆን ነገር። ሌላም ጣሊያን ያለች እህታችን አለች። እሷም እኛም እየደጎም ነው እንደሚኖር ነው እናውቀው። ጀግና አትሌት ነች። ግን ሰው የአደባባይና የቤት ባህሪው አንድ አይደለም። እኔ በሶሻል ሚዲያ እንደምታዩኝ ላልሆን እችላለሁ። ገለቴም ስፖርት ሜዳው ላይ እንደምታዩት ላትሆን ትችላለች። እና ዝም ብሎ መፍረድ ጥሩ አይደለም። ልጁ ከሚገባው በላይ ነው ዋጋ የከፈለው በዚህ ጉዳይ። ብዙ ጊዜ ታስሯል። ያልታሰረበት ፖሊስ ጣቢያ የለም። በእውነት ባልሆነ ክስ ሁሉም ክሶች ፍርድ ቤት ሲቀርቡ ውድቅ ሆነዋል። የሚመሰክራቸው ምስክር ተብሎ ቃል የሰጡ ሰዎች ዋሽተናል እያሉ ፋይላቸው እየተዘጋ የቀረቡበት ክሶች ሁሉ ጠቅላላ አንድ ሰው ሊሸከማቸው የሚችለው አይደሉም። እንደውም ወንድማችን ባለማበዱ ነው፣ እኛ በጤና በመኖሩ ነው በእግዚአብሔር የምናመሰግነው። እንደሚባለው አይደለም። ምናልባት አትሌቶች የሆኑ ሰዎች ይሄን ነገር በቅርብ ሊያውቁ ይችላሉ። ገለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። አይደለም ንብረቷ ሊወሰድባት እቃ ካስቀመጠችበት ወንበር ላይ አንስቶ ሌላ ቦታ ማስቀመጥም አደጋ ያመጣል። እናንተ ስታስቡት አንድ ባል ሚስት ያለው ባል ንብረት ሲሸጥ ሚስቱ ሳታውቅ ንብረት ቤትን የሚያክል ያውም 8-9 ቤት ይሸጣል። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አንስታ አታውቅም። ንብረት ሸጦብኛል ብላኝ አታውቅም። ሌሎች ነገሮች ነበር የምታነሳው። ይሄ ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚህ አይነት ነገሮች አንስታብኝ አታውቅም። የተሸጠም ከሆነ ከሸጡ በጋብቻ ላይ አብረው በነበሩ ጊዜ እሷ ሄዳ ገበያ ቆማ ካልሸጠች እሱ ከሸጠ ገንዘቡ እሷ ጋር ነው የሚገባው። እኛ የምናውቀው የነበረው ይሄንን ነው። ወንድማችን እንደውም ሾርቴጅ እንደነበረበት ነው የምናውቀው አብረውን በነበረ ጊዜ። ምክንያቱም
ከባድ ህይወት ነው ያሳለፈው። ጠዋት ከእሷ ጋር ሌሊት ተነስቶ ወይ 3 ሰዓት ሊሆን ይችላል፣ 2 ሰዓት ትሬኒንግ አብሮ ነው የሚሄደው። የግድ ሴት ልጅ ብቻዋን አይደለም፣ አብሯት ይሮጣል። ያን ጊዜ እሷ መኪና አትነዳም፣ መኪና የሚነዳው እሱ ይዟት ይሄዳል ትሬኒንግ ቦታ። ከትሬኒንግ ይመልሳታል፣ ረፍት ስታደርግ እዛ ይጠብቃታል። ከዛ በኋላ ደግሞ የምትሄድበት ይወስዳታል። ሙሉ ነገሩ እናቱን ለማግኘት እንኳን በቂ ጊዜ የለውም። ስለዚህ አብሮ ነው። እሱም ስፖርተኛ ነበረ። ከበፊት ጀምሮ ስፖርተኛ ነበር። አብሮ ነበር የሚሰሩት። በኋላ ግን እንግዲህ አልተስማሙም። እንደ ማንኛውም ባልና ሚስት ለህይወት አደጋ የሚፈጥር ሆኖ ተገኘ። እሱ የጤና ችግር ገጠመው። በዚህ ምክንያት እሷ እንዳለችው ጸበል እስከሚሄድ ድረስ ደረሰ። መጨረሻ ሁሉም ሰው ሞከረ። በእሷ በኩል ላይ ያሉ ሰዎችም በእኛ በኩል ያለው ሰው መቼም ትዳር ይለይ እንኳን ገለቴን የሚያክል ሰው ትልቅ ዝና ያለው ሰው ዝምድና ጠርቶ ሰው ልለይ የሚል ሰው የለም። ግን ከባድ ስለሆነ ተለያዩ። ከተለያዩ በኋላ ደግሞ በተለያየ ቦታ ታስሯል፣ ተተኩሶበታል። ከረጅም ጊዜ በፊት ታስታውሱ እንደሆነ ፌስቡክ ላይ ሼር አድርጌው ነበር። መኪናው በጥይት የተበሳሳው እሱ አካሉ ላይ ጉዳት የደረሰበትን የታሰረውን። የህግ ሰዎች ተበደልኩ ብሎ ክስ ከመጣ ምንም ማድረግ አይችሉም፣ ይቀበላሉ። ግን መጨረሻ ፍርድ ቤት ሲሄድ እውነታው እየተረጋገጠ ነው የሚሄደው። አሁንም ቢሆን ባልና ሚስት ናቸው እንደማንኛውም ሰው። መጨረሻ ላይ እሷ እንደምትለው 10 ምናምን የምትለው ነገር አላውቅም። እንደ ባልና ሚስት በጋራ ያፈሩትን ነገር ፍርድ ቤት የመጨረሻ ውሳኔ ወስኗል። ሁሉም መንገድ ሄደው ያለፉት 7 እና 8 ዓመት በክርክር ነው የቆዩት። የሽምግልና ተሞክሯል። የፍርድ ቤት ጉዳዮች በተለያዩ ፍርድ ቤቶች ከታችኛው ፍርድ ቤት እስከ ላይኛው ፍርድ ቤት ድረስ ታይተዋል። እና እሱ ምን ስለሆነ ነው እሷ ለሱ የሚፈርዱለት? እሱስ ቢሆን ደስተኛ ሆኖ ነው የተፈረደውን ነገር አይደለም። ግን ፍርድ ከተሰጠ ፍርድ ተሰጠ ነው እንጂ አንድ ሰው በአንድ ሀገር የሚኖር ሰው የሆነ ሰው አትሌት ስለሆነ፣ የሆነ ሰው አናጢ ስለሆነ፣ የሆነ ሰው ገበሬ ስለሆነ፣ የሆነ ሰው ፓይለት ስለሆነ ህግ እኮ አይቀየርም። የተሰራ ወንጀል ካለ በወንጀሉ ይጠየቃል ሰው እንጂ ሁሉም ነገር ተሞከረ፣ ተከሰሰ፣ ታየ፣ ምን ተባለ። ሰውየው ጥፋተኛ ሆኖ አልተገኘም፣ ግን ብዙ ዋጋ ከፍሏል። አሁን የሚኖረው ኑሮም ከኑሮ በታች የሆነ ነገር ነው። በጣም እየተሰቃየ ነው የሚኖረው። አሁን የመጨረሻ ካርድ መዘዘች። አሁን ሶሻል ሚዲያው እየተቀባበለው ነው፣ ሚዲያው እየተቀባበለው። ያ ሰው ዜጋ አይደለም እንዴ? የሁለቱም ሰዎች ሳይሰሙ ሰዎች ለመፍረድ ለምን ይቸኩላሉ? ኦኬ፣ የኔ ፎቶ አብሮ ሲዞር ካያችሁ ቤተሰቤ ነው። እናንተ ከቤተሰባችሁ ጋር ፎቶ እንደምትነሱት ነው እኔም የተነሳው። ዲቴል ስለማልናገር ነው እንጂ ብዙ ነገር አውቃለሁ። እናንተ ትንሽ ነው የምታውቁት። እሷም እንደ ቤተሰቤ ነው የምቆጥራት። ክብሯን፣ ሞራሏን የሚነካ ነገር መናገር አልፈልግም። ግን እንደሚባለው አይደለም፣ እውነታው ይሄ አይደለም። ሁሉም ነገር በጫማ ውስጥ አስገብተን ራሳችንን ማየት አለብን። ሌሎች ባልና ሚስት ሲፋቱ ፍርድ ቤት አይሄዱም እንዴ ለንብረት? የነሱ ምን ልዩነት አለው? እና ዜጎች እኩል እንደሆኑ ማሰብ መልካም ይመስለኛል። ስላዳመጣችሁኝ አመሰግናለሁ። ይቅርታ ፈልጌ አይደለም፣ በጣም ፑሽ ስለተደረኩ ነው።